ይውል ብሎ ተንተባትቦ እግዚአብሔር ራራውልህ ይላል አለኝ። አሜን አልኩት። የጮህት ያህል ነው። እና ደነገጠ ሄደ። እኔም ወደ ቤቴ ሄድኩ። ልክ ወደ ቤቴ በሄድኩ ሰዓት ራሴን ስቼ ወደቅኩ ማለት ነው። እና በአምቡላንስ የልብ ሆስፒታል አስገቡኝ። አላቅም በኋላ ብንንስል ሐኪሞች ከበውኛል፣ ኦክሲጅን ተሰጥቶኛል። ክርስቲያን ሐኪሞች ናቸው። አረጋጉኝ። ዶክተር ምን ሆኜ ነው እዚህ ለምን መጣው? አይ ኮንትሮልድ ነው፣ ምንም ችግር የለም፣ ሰላም ላንተ ይሁን ብለው ለነርሶች ተዛዛዘው ሄዱ ማለት ነው። በኋላ ልክ ሐኪሞች ወጥተው አልጋዬ ላይ እንደተኛው ስልክ ተደወለ። ሃሎ ስል ያ ትላንት ከሙሉ ወንጌል የደወለልኝ ልጅ ነው። ቄስ አለኝ። በድምፁ አወቅኩት። መልእክት አለኝ አለኝ። ትላንት የጀመርኩት ግን ያልጨረስኩልህ ነኝ። ኦኬ ወንድም ልጄ ምንድነው መልእክትህ? አሁን በደንብ ሰማሃለሁ። ይኸውልህ እየሰበክ እያለ ተኩር ብዬ መልእክትን ስሰማ ራእይ ያየው እና ጌታ ኢየሱስ ቆሞ ከጎንህ ሲያወራ እሰማ ነበር፣ ራእይም አይ ነበር አለ። ምን አየህ? ምን ሲል ሰማህ አልኩት። በእርግጥ እንቅስቃሴውን አይቻለሁ። እና ከልብህ አካባቢ አንድ የደም ስር ተበጥሶ ወደ ሰማይ ደም ሊረጭ ሲል አንድ ከሰማይ እጅ መታ ደም ስሩን በእጇ ያዘች እና ድምጽ ከሰማይ ራራሁለት የሚል ድምጽ ሰማው። ደረታ አካባቢ ያመሃል እንዴ አለኝ። እኔ እኮ ሆስፒታል ነኝ። አው ስመጣ እነግርሃለሁ፣ ዝም ብለህ እየጸለይክ እያመሰገንክ ጠብቅ አልኩት ማለት ነው። ግን ያለት ለምን እንደዚህ ዲቴል አልነገርከኝም ስለው ሁኔታው እኮ የሚያናገር አልነበረም እና አልኩት። ከዛ ድኜ ስገባ ልክ ቤት ስገባ ከጉለሌ መሰረተ ክርስቶስ ወንጌላዊ መጣች። እሷ ታቀኛለች፣ እኔ አላቃትም። ይገርምሃል ቄስ ተንበርክኬ ራእይ ያየሁ አለች። ምን አየሽ አልኳት። ጠላት ቀስት ልክ ደረት ላይ ሲወረውር በአየር ላይ የተንበለበለች ስትሄድ ለዚህ ለቄሱ አንቺና የጸሎት ቡድን ሆናችሁ ጸልዩለት፣ ጠላት እየተዋጋው ነው፣ ቀስቱ ይሰበር ዘንድ ጸልይለት አለኝ። ብዙ ቀን ከጸሎት ቡድን ጋር እንጸልይ ነበር። ልብ ጋር ምን ሆነሃል አለች። በጣም ይገርም ነው። ሁለቱንም እኔ አላቃቸውም። ስለኔ ግን የሚማልዱ የሚጸልዩ ሰዎች አስነሳል። አሜን። አሁን ደህና ነኝ። በዚህ ጉባኤ ብቻዬን ነኝ፣ ተበጥሬያለሁ። እንደ አብርሃም ድካሜ በከንቱ ነው፣ ትውልዴ ሊቋረጥ ነው ለምትሉ ኢየሱስ ይማልዳል።